ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕንስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ ማርቶቹን ኢሰመኮ በሀገሪቱ የሚቀጥሉ ግጭቶች በሰብአዊ መብት ጥሰትና ፈጻሚዎች ላይ ምርመራ ለማድረግ እንቅፋት መሆናቸውን ገለጸ። ቶታል ኢነርጂስ በኢትዮጵያ የሚገኙ የነዳጅ ኩባንያዎችን ለኦላ ኢነርጂ ሊሸጥ መሆኑ ተሰማ። የትግራይ ክልል ባለስልጣናት ስራ ላይ የዋሉትን ጨቋኝ ህግ እንዲሽሩ ሂውማን ራይትስ ዎች ጥሪ ያቀረበ። የሂሳብ አያያዝ ኦዲት ቦርድ አዲሱን የዘላቂነት ሪፖርት ትግበራ ፍኖተ ካርታ ይፋ አደረገ። የኢትዮጵያና የህንድ ከፍተኛ የመረጃና ደህንነት ኃላፊዎች በ16ኛው የብሪክስ የደህንነት አማካሪዎች ስብሰባ ጎን ለጎን ውይይት አደረጉ። ኢሰመኮ በሀገሪቱ የሚቀጥሉ ግጭቶች በሰብአዊ መብት ጥሰት ፈጻሚዎች ላይ ምርመራ ለማድረግ እንቅፋት መሆናቸውን ገልጿል። የኢትዮጵያ ሰብአዊ መብቶች ኮሚሽን በጸጥታ ስጋት ምክንያት በግጭት ቀጠናዎች የሚፈጸሙ የሰብአዊ መብት ጥሰቶችን መርምሮ ተጠያቂነትን ለማስፈን መቸገሩን አስታውቋል። ኮሚሽኑ ይህንን የገለጸው በ27ኛው የህዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይ ነው። በዚህ የፓርላማ ውሎ የኮሚሽኑ የ2018 በጀት ዓመት የ11 ወራት እቅድ አፈጻጸም ሪፖርት ቀርቧል። በአማራ፣ በትግራይ፣ በጋምቤላ፣ በቤንሻንጉል ጉሙዝና በኦሮሚያ ክልል ግጭት መቀጠላቸውን ኮሚሽኑ በሪፖርት ጠቅሷል። በደቡብና በማዕከላዊ ኢትዮጵያ አካባቢዎችን በተመሳሳይ ግጭት ቀጥለዋልም ተብሏል። እነዚህ ቀጣይነት ያላቸው ግጭቶች የመብት ጥሰት በሚፈጽሙ አካላት ላይ ተገቢውን ምርመራ ለማድረግ እንቅፋት መሆናቸውን አስረድተዋል። የጸጥታና ደህንነት ስጋቶች ለሰብአዊ መብት ጥሰት መባባስ ዋነኛ ምክንያት መሆናቸውን ኮሚሽኑ አክሏል። ኮሚሽኑ በሪፖርቱ መሰረታዊ የሆኑ ያላቸውን ተግዳሮቶች ለማቃለል ሊወሰዱ ይገባል ያላቸውን እርምጃዎች አቅርቧል። ለግጭቶች በአስቸኳይ ሰላማዊ መፍትሄ እንዲፈለግም ኮሚሽኑ በጥብቅ አሳስቧል። ለመልሶ ግንባታና ለመልሶ ማቋቋም ስራዎች ተገቢ ትኩረት እንዲሰጥም ጠይቋል። የሰብአዊ ድጋፍ አቅርቦትን የሚያሳልጥ ጠንካራ ስርዓት መገንባት እንደሚያስፈልግ በሪፖርቱ የገለጸው ኢሰመኮ ለሰብአዊ መብት ጥሰቶች በር የሚከፍቱ የህግና የመዋቅር ክፍተቶች መፍትሄ ማግኘት እንዳለባቸው አሳስቧል። የብሔራዊ ምክክርና የሽግግር ፍትህ ተግባራት አፈጻጸም ተጠናክረው መቀጠል እንዳለባቸውም አስገንዝበዋል። ቶታል ኢነርጂስ በኢትዮጵያ የሚገኙ የነዳጅ ማደያዎችን ለኦላ ኢነርጂ ሊሸጥ መሆኑ ተሰማ። የፈረንሳዩ የነዳጅና ኢነርጂ ግዙፍ ኩባንያ ቶታል ኢነርጂስ በኢትዮጵያ ለበርካታ አስርት ዓመታት ሲያካሂድ የቆየውና ወደ 120 የሚጠጉ የነዳጅ ማደያዎችን የያዘው መረብ ለአፍሪካ አቀፍ የነዳጅ አከፋፋይ ኦላ ኢነርጂ ለመሸጥ ስምምነት መድረሱ ተገልጿል። አፍሪካን ቢዝነስ የተሰኘው የኢኮኖሚ መጽሔት ዋቢ አድርጎ እንደተዘገበው ሁለቱ ኩባንያዎች በኢትዮጵያ ያለውን የቶታል ኢነርጂስ የችርቻሮ ነዳጅ ስርጭት መረብ ሙሉ በሙሉ ወደ ኦላ ኢነርጂስ ለማዞር የሚያስችል ስምምነት አጠናቀቀዋል። ቶታል ኢነርጂስ በኢትዮጵያ የነዳጅ ስርጭት ገበያ ውስጥ ትልቅ ድርሻ ካላቸው ግንባር ቀደም ኩባንያዎች አንዱ ሲሆን እንደ ኩባንያው መረጃ ከሆነ በሀገሪቱ ያለው ከ120 እስከ 143 የሚደርሱ የነዳጅ ማደያዎች ናቸው። ይህ የታቀደው ሽያጭ ተግባራዊ ከሆነ ላለፉት ረጅም ዓመታት በሀገሪቱ የነዳጅ ገበያ ላይ የነበረውን የኃይል ሚዛን በእጅጉ እንደሚቀይረው ተገምቷል። ኩባንያው ይህንን ውሳኔ ያሳለፈበት ምክንያት በይፋ ባይታወቅም ከአጠቃላይ የኩባንያው ስትራቴጂካዊ ሽግሽግ ወደ አፍሪካ ያለው የንግድ ፖርትፎሊዮ ማሻሻያ ጋር የተያያዘ ሊሆን እንደሚችል የዘርፉ ተንታኞች ይገምታሉ። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂውማን ራይትስ ዎች የግዳጅ ወታደራዊ ምልመላ ለማካሄድና ተቃውሞን ለመቅጣት ስምምነት ይሰጣል ያለውን በትግራይ ክልል ስራ ላይ የዋለውን ህግ እንዲሻር ለክልሉ ባለስልጣናት ጥሪ ያቀረበ። የትግራይ ክልል ምክር ቤት ባለፈው ግንቦት ወር መጨረሻ ላይ የዋለው ህግ ኤርትራ ከሚከተለው አስገዳጅ የብሔራዊ አገልግሎት ጋር ምስስሎች ያለው ሲል ድርጅቱ ተችቶታል። መቀመጫውን በዋሽንግተን ዲሲ ያደረገው ሂውማን ራይትስ ዎች ባለፈው ሳምንት አነጋጋሪ ሆኖ የሰነበተውን ህግ በተመለከተ ጠንከር ያለ ጥሪ ያለው መግለጫ ወጥቷል። የትግራይ ህዝብ ህልውናና ደህንነትን ለማረጋገጥ ያለመ ነው የተባለለት ህግ በክልሉ ከሚንቀሳቀሱ የፖለቲካ ፓርቲዎችና ከሰብአዊ መብት ተሟጋች ትችቶች ሲቀርብ ቆይቷል። ሂውማን ራይትስ ዎች ባወጣው መግለጫ ህጉ አላግባብ ጥቅም ላይ ሊውል የሚችልና ግልጽ ያልሆኑ አገላለጾች ያሉበትና በተለያዩ ጥፋቶች የተወነጀሉ ሰዎች በሞት የሚያስቀጣ አንቀጾችን ያካተተ እንደሆነም ገልጿል። የድርጅቱ የአፍሪካ ክፍል ምክትል ኃላፊ ላቲቪያ ባድር የትግራይ ባለስልጣናት በክልሉ ለቀጠለው ፖለቲካዊ ውጥረት ሲቪል ሰዎችን ለውትድርናና ለመመልመል የሚቃወሙትን ደግሞ በመቅጣት ምላሽ መስጠት እንደማይገባቸው አሳስቧል። በትግራይ ክልል በተለያዩ አካባቢዎች ካለፈው መጋቢት ወር ጀምሮ
በውጊያ ሊሳተፉ የሚችሉ ወጣቶች በግዳጅ የመመልመልና በአፈሳ ወይም ወደ ወታደራዊ ማሰልጠኛ የማጋዝ እንቅስቃሴዎች ሲካሄዱ እንደነበር የሀገር ውስጥ የሰብአዊ መብት ተሟጋች ድርጅቶችና መገናኛ ብዙሃን ይፋ አድርገዋል። እነዚህ ሪፖርቶች በመግለጫው የጠቀሰው ሁማን ራይትስ ዎች ቤት ለቤት በሚደረግ አሰሳ ህጻናት ጭምር ለወታደራዊ ግዳጅ እየተመለመሉ መሆኑን አስታውቋል። የሂሳብ አያያዝና ኦዲት ቦርድ አዲሱን የዘላቂነት ሪፖርት ትግበራ ፍኖተ ካርታ ይፋ አደረገ። የኢትዮጵያ የሂሳብ አያያዝና ኦዲት ቦርድ ኤፍኤስዲ አፍሪካ፣ ኤፍኤስዲ ኢትዮጵያና ጂአይዛድ በመተባበር በዓለም አቀፍ የዘላቂነት መረጃ ይፋ ማድረጊያ ትግበራ ዙሪያ ለኦዲተሮችና ለሚመለከታቸው አካላት ያዘጋጀውን የ3 ቀናት ስልጠና ማካሄድ ላይ ይገኛል። ሀገሪቱ የዓለም አቀፍ የፋይናንስ ሪፖርት አቀራረብ ስታንዳርዶችን በአዋጅ እያስፈጸመች መሆኗን ያነሱት የቦርዱ ምክትል ዳይሬክተር ወይዘሮ ጽዋዬ ሙሉነህ አሁን ደግሞ የዘላቂነት ስታንዳርዶች ተግባራዊ ለማድረግ የሚያስችል ፍኖተ ካርታ መዘጋጀቱን ተናግረዋል። ይህ ፍኖተ ካርታ ስታንዳርዶችን መቼ፣ እንዴትና በምን አይነት ሁኔታ በመተግበር እንዳለባቸው በግልጽ የሚያስቀምጥ መሆኑን ጠቁመው ባንኮችና ኢንሹራንስ ኩባንያዎች ጨምሮ ሌሎችም ተቋማት ራሳቸውን እንዴት ማዘጋጀት እንዳለባቸው ግንዛቤ መፍጠር ስራ እየተሰራ መሆኑን ተናግረዋል። ትግበራውን በተመለከተ ማብራሪያ የሰጡት የቦርዱ አማካሪ አቶ ደረጀ ገላና በበኩላቸው ሂደቱ በአንድ ጊዜ የሚከወን ሳይሆን ከቀላል ወደ ከባድ በደረጃ የሚተገበር መሆኑን ገልጸዋል። በኢትዮጵያ 2019 በጀት ዓመት በሚጀመረው የመጀመሪያ ዙር ትግበራ አደጋዎችና መልካም ዕድሎችን በመግለጫ ደረጃ ብዙ ሪፖርት የሚቀርብባቸው ሲሆን በቂ የዝግጅት ጊዜ ስለሚፈልጉ የቁጥር መረጃዎችን ማቅረብ አይጠበቅባቸውም ብለዋል። በመጀመሪያ ዙር ተቋማቱ የአካባቢና የአየር ንብረት መረጃዎችን በመሰብሰብ የሚያስችላቸውን አደረጃጀት ሊኖራቸው እንደሚገባ የጠቆመ ሲሆን አሁን ባሉበት የዝግጅት ምዕራፍ ላይ ሆነው ሪፖርት እንደሚያደርጉም ገልጿል። ተቋማቱ ሳይቸገሩ እየተማሩ እንዲሄዱ ታስቦ ትግበራው በ3 እና በ4 የተለያዩ የሪፖርት ደረጃዎችን የተከፈለ መሆኑን የተናገሩት አቶ ደረጀ ሙሉ በሙሉ ዓለም አቀፍ ስታንዳርድ ያሟላ ሪፖርት ማቅረብ የሚጀመረው እንደ አውሮፓውያን አቆጣጠር በ2030 መሆኑን ገልጸዋል። የኢትዮጵያና የህንድ የደህንነት ኃላፊዎች በብሪክስ የደህንነት ስብሰባ ጎን ለጎን ስትራቴጂካዊ አጋርነታቸውን ለማጠናከር ተወያዩ። የኢትዮጵያና የህንድ ከፍተኛ የመረጃና የደህንነት ኃላፊዎች በ16ኛው የብሪክስ የደህንነት አማካሪዎች ስብሰባ ጎን ለጎን ባደረጉት ውይይት በሁለቱ ሀገራት መካከል ያለውን የሁለትዮሽ የደህንነት ትብብር ይበልጥ ለማጠናከር ቁርጠኝነታቸውን አጠናክረዋል። የህንድ የውጭ ጉዳይ ሚኒስቴር እንዳስታወቀው የህንድ ብሔራዊ የደህንነት አማካሪ አጂት ዶቫል ሰኞ ዕለት ከኢትዮጵያ መረጃና ደህንነት አገልግሎት ተወካይ ሚሊዮን ለማ ታደሰ ጋር የሁለትዮሽ ውይይት አካሂደዋል። አጂት ዶቫል ከኢትዮጵያ ተወካይ በተጨማሪ ከብራዚልና ከደቡብ አፍሪካ ከፍተኛ የደህንነት ኃላፊዎች ጋር በተናጠል መወያየታቸውን ተናግረዋል። ሚኒስቴሩ እንዳመለከተው ዶቫልና ሚሊዮን የህንድና የኢትዮጵያ ስትራቴጂካዊ አጋርነትን ማጠናከርና ማስፋፋት በሚቻልባቸው የትብብር መስኮች ዙሪያ መክረዋል። ሆኖም ስለተወያዩባቸው ዝርዝር የትብብር ጉዳዮች የተሰጠ መግለጫ ማብራሪያ የለም። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ለያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።